ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሰው ቤተሰቦች ዶክተር አማረ እባላለሁ። በእርግዝና ጊዜ ለሚከሰት ማቅለሽለሽ፣ ማቃር እንዲሁም ማስታወክ በቤት ውስጥ ሆነን እንዴት ማከም እንችላለን የሚለውን አጠር አድርጌ ወደ እናንተ አደርሳለሁ። ታዲያ ለቻናሉ አዲስ ከሆናችሁ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። በዋናነት ማቅለሽለሹና ማስታወኩ የሚጀምረው አንድ ሴት ልጅ ባረገዘች በ5ኛው እስከ 6ኛው ሳምንት ባለው የእርግዝና ጊዜ ሲሆን በተለይ በ9ኛው ሳምንት ግን ወይንም ይሄ 2 ወር ከ1 ሳምንት አካባቢ በጣም ጎልቶ የምናይበት ችግር ነው። ይሄም ያው ከሆርሞናል ጋር ስለሚያያዝ ሆርሞኑ ይሄ በእርግዝና ጊዜ ይሄ ኤችሲጂ የምንለው የተለያዩ ሆርሞኖች ማክሲመም ወይም ከፍተኛ የሚደርሱበት ሰዓት ስለሚሆን 9ኛው ሳምንት ላይ በጣም ጎልቶ ይታያል። ከዛም ከ4 ወር በኋላ ወይም ከ16 እስከ 18 ሳምንት ባለው ጊዜ ሙሉ በሙሉ ከችግሩ ነፃ ይሆናሉ ተብሎ ይታሰባል። ነገር ግን አንዳንዴ ከ15 እስከ 20% የሚሆነው ችግር ግን ምናልባትም እስከ ሰርድ ትራይሚስተር የሚባል ወይም እስከ 7ኛው ወርና ከዚያም በላይ ሊሄድ ይችላል ተብሎ ይታሰባል። አንዳንዶች ላይ ደግሞ 5% አካባቢ የሚሆነው እስከሚወልዱ ድረስ ሊሄዱ ይችላል ማለት ነው። አንዳንዶች ላይ ደግሞ ምንም ላይከሰት ይችላል። ስለዚህ በቤታችን ሆነን ልናደርጋቸው የምንችላቸውን 15 በላይ መፍትሄዎች ወደ እናንተ አደርስላችኋለሁ። እነዚህም አንደኛው በዋናነት አመጋገባችን ነው። ስለዚህ ከአመጋገባችን ጋር ተያይዞ አንደኛው መፍትሄ በጣም ትንሽ የሆነ ደረቅ ምግብ እንዲሁም ደግሞ ቶሎ ቶሎ ያም ማለት በየ1 ሰዓት በየ2 ሰዓት ውስጥ መመገብ ይኖርብናል። ስንመገብ ደግሞ በዝግታ መሆን ይኖርበታል። አንድ ጊዜ ብዙ መመገብ የለብንም ማለት ነው። አንድ ጊዜ ብዙ በጣም ከተመገብን ጨጓራችን ሙሉ ይሆንና በዛን ጊዜ መልሶ ትውከቱ ወይም ማቅለሽለሹ ሊመጣ ስለሚችል ይህን ማድረግ ይኖርብናል። ስለዚህ ስንመገብ ሆዳችን በጣም መሙላትም የለበትም፣ በጣም መራብም የለብንም ማለት ነው። ስለዚህ መጠነኛ የሆነ ትንሽ ምግቦች መመገብ ይኖርብናል። ማለት ጨጓራ በጣም ሙሉ እንዳይሆንና የረሃብ ስሜት ከመከሰቱ በፊት ቀደም ብለን መመገብ ይኖርብናል ማለት ነው። ከዛም ምግብ ከበላን በኋላ አፋችን መታጠብ ይኖርብናል፣ ወይንም ጥርሳችን መቦረሽ ይኖርብናል። የሆነ የምግብ ቅሬት፣ የምግብ ትርፍራፊ ነገሮች እንዳይኖሩና ሽታ እንዳይኖረው በጥርስ ቡርሽ መቦረሽ ይኖርብናል። ስንቦረሽም ደግሞ በጣም ፍሌቨር የሌለው የጥርስ ቡርሽ ቢሆን ይመከራል ማለት ነው፣ መልሶ እንዳያስታውቀን። ከዛም እንደተመገብን ወዲያው መተኛት የለብንም። ከተመገብን በኋላ የተወሰነ ቁጭ ማለት ይኖርብናል። የተወሰነ ከተስማማን በኋላ ነው መተኛት ያለብን። ስንተኛም ደግሞ ትራስ አድርገን ብንተኛ ሞር ይመረጣል ማለት ነው። ምክንያቱም ብዙ ጊዜ ከሆርሞናል ቼንጅ ጋር ተያይዞ ጨጓራና ጉሮሮ የሚገናኙበት ላይ ያለው ስፊንክተር የምንለው ምግብ እንዳይመለስ የሚያደርገው ከፕሮጀስትሮን ሆርሞን መብዛት ጋር ተያይዞ ሪላክስ ስለሚያደርግ ምግብ ወደ ላይ ስለሚመለስ ማቃር ይኖራል፣ ማስታወክ፣ አሲድም ወደ ላይ ስለሚረጭ ማቃጠል ነገር ሊሆን ስለሚችል እንደበላን መተኛት የለብንም። ስንተኛም ደግሞ የተወሰነ ትራስ አድርገን ብንተኛ ይመከራል። ሌላው የምንበላው ምግብ ጠጣር ሆኖ ነገር ግን ቀዝቀዝ ቢል ይመረጣል። ትኩስ መሆን የለበትም። የትኩስ ሲኖር አንደኛ ሽታ ይኖረዋል። ስለዚህ ሁለተኛ ስናባስል የራሱ የምግብ የማብሰል ሂደቱ በራሱ ሽታ ይኖረዋል። ስለዚህ የበሰሉ ምግቦችን ከፍሪጅ በጣም ሳይቀዘቅዝም ቀዝቀዝ ያለ ምግብ ብንመገብ ይመረጣል። ወዲያው ትኩስ የሆነ ምግብን መመገብ የለብንም ማለት ነው። ሌላው የምንመገባቸው ምግቦች በፕሮቲን የበለጸጉ ቢሆኑ ይመከራል ወይም ይመረጣል። ከዛ ውጭ ግን በጣም ጣፋጭ ያልሆኑ ወይም ስብ የበዛባቸው ወይም ጮማነት የበዛባቸው መሆን የለባቸውም። ቅባት የበዛባቸው ምግቦች መሆን የለባቸውም። እንዲሁም ቅመማ ቅመም የበዛባቸው ምግቦችም መሆን የለባቸውም። እንዲሁም ሽታ የሌላቸው ኦደርለስ የሆኑ ምግቦች ቢሆኑ ይመረጣል። ስለዚህ በፕሮቲን የበለጸጉ ብንላቸው እንግዲህ እርጎ ሊሆን ይችላል፣ ጥራጥሬ፣ አተር፣ ባቄላ ነገሮች ሊሆኑ ይችላሉ። ስለዚህ በዋናነት በፕሮቲን የበለጸጉ ቢሆኑ ግን አንደኛ ከሆዳችን ላይ የመቆየት እድል ይኖራቸዋል። ሁለተኛ ደግሞ የማስታወኩን እና የማቅለሽለሹን ሂደት ይቀንሱልናል ተብሎ ይታሰባል።
እንዲሁም መመገብ ያለብን ብዙ ጊዜ ከዚህም በፊት ሲስማሙ የነበሩትን ምግቦች መሆን ይኖርበታል። አንዴ የሚያስነሳብን ካወቅ ያንን ምግብ ባንደጋግመው ይመርጣል ማለት ነው። ሌላው ምግብ እንደበላን ወዲያው ፈሳሽ መውሰድ የለብንም። ፈሳሽ መውሰድ ያለብን ከመመገባችን ከ30 ደቂቃ በፊት ወይም ከ30 ደቂቃ በኋላ ቢሆን ይመረጣል። ምግብ እየበላን ፈሳሽ ከወሰድ አንደኛ ሆዳችንን ወይም ጨጓራችንን እንዲሞላ ያደርገዋል። ያም ደግሞ መልሶ ለማስታወክ ያነሳሳል ማለት ነው። ስለዚህ ቀደም ብለን መውሰድ ይኖርብናል፣ ወይም ከተመገብን በኋላ መውሰድ ይኖርብናል ማለት ነው። ሌላው ወደ መጠጦች ስንሄድ የምንጠጣቸው ብዙ ጊዜ ዝንጅብል፣ ሻይ ከቻል እንደዛ መውሰድ ይኖርብናል። ነገር ግን ይሄ ቡና፣ ካፌን ነገሮችን ግን ለጊዜው መውሰድ የለብንም። ሌላው ደግሞ ትሪገሪንግ ፋክተር እንላቸው የሚቀሰቅሱብን ነገሮችን ማስወገድ ይኖርብናል። ከቤት የሆነ ሽቶ፣ ዶዶራንት ነገር መኖር የለበትም። ቤቱ ኔት ንጹህ መሆን አለበት። መብራቱ በጣም ያልበዛ መሆን አለበት። ጫጫታ መኖር የለበትም። ጸጥ ያለ ሮምና ጭስ ያለው መሆን የለበትም። በተቻለ መጠን ደግሞ ጭንቀትን ማስወገድ ይኖርብናል። ይሄ ሳይኮሶሻል ፋክተሩ አንዱ ምክንያት ስለሚሆን በተቻለ መጠን ያን ማስወገድ ይኖርብናል። እንዲሁም የመኪና ጉዞ አለማድረግ፣ እንዲሁም መኪና ምንዳ ከሆነም ለጊዜው ያን ነገር ማቆም ይኖርብናል ማለት ነው። እንዲሁም አንዲት እናት በቂ ረፍት ማግኘት ወይም በቂ ረፍት መውሰድ ይኖርባታል። በቂ እንቅልፍ ማግኘት ይኖርባታል። ስተኛም ወዲያው መገለባበጥ የለባትም። በአንድ በኩል ለተወሰነ ጊዜ ተኝታ ይሄ ትውከቱና የማቅለሽለሽ ሰዓቱን ማሳለፍ ይኖርባታል ማለት ነው። ሌላው ደግሞ ፕሪቪታሚን የምንላቸውን በእርግዝና ጊዜ የሚወሰዱ ቪታሚኖችን ብትወስድ ይመከራል። ነገር ግን እነዚህ ቪታሚኖች ከአይረን ጋር የተቀላቀሉ ከሆነ ለጊዜው አይረኑን ማቆም ይኖርብናል፣ ወይንም አይረን የሌላቸውን ቪታሚኖች ለጊዜው መውሰድ ይኖርባታል ማለት ነው። አይረን ምናልባትም ትውከቱና ማቅለሽለሹ ከቆመ በኋላ አይረኑን ትቀጥላለች። ነገር ግን ይሄ በመጀመሪያው 3 ወራት ውስጥ አይረኑ ትውከቱን የማባባስ ባህሪ ስላለው ለጊዜው ማቆም ይኖርባታል ማለት ነው። ስለዚህ እንደ አጠቃላይ አንዲት እናት አመጋገቧን አስተካክላ የአኗኗር ዘይቤዋን አስተካክላ እና ትሪገሪንግ ፋክተር የምንላቸውን ቀስቃሽ የሚላቸው አስወግዳ አሁንም ትውከቱና ማቅለሽለሹ የሚቀጥል ከሆነ ወደ ጤና ተቋም በመሄድ መታከም ይቻላል ማለት ነው። ስለዚህ እንደ አጠቃላይ የዛሬው ቪዲዮ ይህን ይመስላል። ቪዲዮውን ከወዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር ተመኘን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ።